ስትገፋ ከጎን የሚቆምልህ እግዚአብሔር ነው። ስትናቂ ካንቺ ጋር የሚሆን እግዚአብሔር ነው። ምክንያቱም እግዚአብሔር ከግፉዋን ጋር አለ። የተረሳውን የሚያስታውስ እግዚአብሔር ነው። የወደቁትን የሚያነሳ እግዚአብሔር ነው። ልብሳቸው የተገፈፈውን የሚያለብሳቸው ከጸጋው እግዚአብሔር ነው። የተናቁትን የሚያከብር ማን ነው ወገኖቼ? እግዚአብሔር ብቻ ነው። እስር ቤትም እግዚአብሔር ከዮሴፍ ጋር ነበረ። ያስቀመጠውን የማይረሳ ጌታ ካንቺ ጋር ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፈነሽ ይሆናል። ዙሪያው ገደል ሆኖብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ አለው። እግዚአብሔር በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አጥቶ ሊሆን ይችላል። ማዕድህም በፍርሃት የተሞላ ይሆናል። የሥራ ቦታም ላይ ብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆኗል። እግዚአብሔር ግን ካንተ ጋር ነው። የትም ብትወርቅ ያለህበት የቆሸሸ ስፍራ ለሱ አይሸተውም። ፀሐይ ቆሻሻ ላይ ብታርፍ ትቆሽሻለች? ንገሩኝ እስቲ። እግዚአብሔር የትም ቢመጣ አይቆሽሽም። ፀሐይ ነው። ክብርና ምስጋና ለስሙ ይሁን። ሎቱ ስብሐት። እግዚአብሔር የትም ቢመጣ የኛ ዕድፍ አይነካውም። ንጹሕ ባህሪ ነው። ስለዚህ ኃጢአተኞችን ይወዳል። ያለህበት የኃጢአት አዘቅት ውስጥ ገብቶ አፍንጫውን ሳይዝ አንተን ስቦ ያወጣሃል። በቁስልህ ጠረን አፍንጫውን አይዝም። ሸተትከኝ አይልህም። የፍቅር አባት ነው ያለን። የርኅራኄ አባት ነው ያለን። ያወጣናል፣ ባለ ታሪክ ያደርገናል። ስለዚህ ገብተሃል እስር ቤት ግን አለው ትወጣለህ። እግዚአብሔር የሰጠውን ራእይ ተግባራዊ ሳያደርግ አያሳልፍም። በአንተ ላይ እግዚአብሔር ሥራ አለ። ቸኩለህ አትለፍ፣ አትቸኩል። ችኩል ሰው ወደ መጉደል ይቸኩላል ይላል መጽሐፍ። በሥጋ ግብታዊ አትሁኑ እህቶችና ወንድሞች። እግዚአብሔር በእናንተ ላይ ይሠራል። ወደ ምድር ለከንቱነት አላመጣንም። እግዚአብሔር በአሕዛብ መካከል ራስ ያደርገናል። በእንክርዳድ መካከል ንጹሕ ስንዴ ያደርገናል። ይችላል አይችልም? እግዚአብሔር የዘመድ አውራ ማድረግ እግዚአብሔር ይችላል። ጅራት የነበረውን ራስ ማድረግ እግዚአብሔር ይችላል። ከትቢያ ማንሳት እግዚአብሔር ይችላል። ግን ስትቆም አትርሱ። ስትቆም አትርሹ። ተንከባለሽ የለመንሽው እግዚአብሔር አቁሞ በእጆቹ ደግፎ ቀና ሲያደርግሽ አትርሹ፣ አትርሳው። ሲተው ተመልሰህ ትፈተፈታለህ። ተመልሰህ አትነሳም። እግዚአብሔር ከጣለ እግዚአብሔር ትቶት ወድቆ የተነሳ የለም። እግዚአብሔር አንስቶት ደግሞ የወደቀ የለም። ማርያም ሆይ በሉ። ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት። ለዚህ ነው ከፍ ከፍ የምናረጋት። ለዚህ ነው የምናመሰግናት፣ የምናወድሳት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላኬን እናመሰግናታለን፣ እናወድሳታለን። አናፍርባትም። እንዲያውም እፍረታችን በሷ ምክንያት ነው የተወገደው የራቀው። ለመዳናችን ምክንያት እሷ ናት። አንቺ ከሴቶች የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭን ነሽ ማለት ነው። የማኅፀንሽን ፍሬ ቡሩክ ነው። አዎ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድለን የሚሰጠን ነው ማለት ነው። በተመሳሳይ ምስጋና ነው ቅድስት ኤልሳቤጥ ያመሰገነች። ሁለቱንም ለእመቤታችን የጸጋ ምስጋና ነው፣ ለጌታችን ደግሞ የባሕርይ አምላክ ነውና የሚገባውን ነው። እንደገና በሉ አንቺ በሉ ከሴቶች የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ተመዝግቧል። ሁለቱም እዚህ ላይ ስላለ ቅድስት ኤልሳቤጥ እመቤታችንን ማመሰገነች፣ ጌታችንን ማመሰገነች። የማኅፀንሽ ፍሬ ምንድነው? የተባረከ በማኅፀኗ ያለውን የዕለት ጽንስ አመሰገነች። እሱም ብቻ ነው ማመስገን፣ እሱም ብቻ ነው ማወደስ፣ እሱም ብቻ ነው እንዲህ ማለት የሚሉ ሰዎች አሉ። እንዴ መንፈስ ቅዱስ ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር የተላከው ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር ተልኮ ሲያወድሳት ሲያመሰግናት ነው የሰማነው። ከሱ ነው የሰምተን የምናመሰግናት። መንፈስ ቅዱስ አድሮባት ገልጦላት ቅድስት ኤልሳቤጥ ስታመሰግናት ስታወድሳት ሰምተን ነው የምናመሰግናት። እመቤታችን እናወድሳት።
መንፈስ ቅዱስ ያደረበት የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ድምጿን ሰምቶ ደስ ብሎት ሲሰግድ ሲዘል አንብበን ነው ምናመሰግናት ምናወድሳት። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። እስቲ በሉ ማርያም ሆይ በሉ። ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናደርጋት፣ ለዚህ ነው የምናመሰግናት የምናወድሳት። በሷ ምክንያት ነው ዓለም ሄዳ ነው በአምላክ ልቡና ታስባ ትኑር ነበረች። ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለ ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ